አንድ ትምህርት ቤት ውስጥ የድራማ ክበብ ክፍል ውስጥ የተቀመጡ ልጆች ባሉበት አንዲት ሊሊ የትምህርት ቤቱ አዲስ የሆነች ልጅ መታ ፊት ለፊት የተቀመጠችዋን ግሬሲን ይሄ የድራማ ክበብ መሆኑን ትጠይቃታለች። ትክክለኛ ቦታ እንደመጣች ከግሬሲ መልስ እንዳገኘች ታመሰግናትና ገና ከመቀመጧ ትምህርት ቤት ውስጥ እንደጠፋች እየነገረቻት ካጠገቧ እንድትቀመጥ ትጠይቃታለች። ግሬሲም ፊቷ ላይ ብዙ የደስታ ስሜት ሳይታይ ካጠገቧ ማንም መቀመጥ ስለማይፈልግ ባዶ እንደሆነ ትነግራትና እንድትቀመጥ ትጋብዛታለች። ከዚያም ሊሊ ካጠገቧ ከተቀመጠች በኋላ ራሷን እያስተዋወቀች በቅርቡ ከሳን ፍራንሲስኮ ወደዚህ ከተማ እንደተዘዋወረች ትነግራታለች። ግሬሲም የምታወራው ሰው በማግኘቷ ትንሽ ደስ ያላት ሊሊ የተቀባችውን ሜካፕ በማድነቅ እሷ ሜካፕ ላይ ብዙ ጎበዝ እንዳልሆነች ስትናገር ሊሊ ዝም ብላ እንድትሞክረው ታበረታታታለች። ግሬሲ ግን እንደማትችል በድጋሚ ስትናገር ሊሊ ልታስተምራት ፈቃደኛ እንደሆነች ትነግራታለች። ግሬሲም በወሬያቸው መሃል ታቋርጥና ከእሷ ጋር ስታወራ ሰዎች ቢያዩት ለእሷ ጥሩ እንደማይሆን ስትናገር ሊሊ ግን ብዙ ግድ ሳይሰጣት ደስ የምትይ ትመስያለሽ በማለት ከእሷ ጋር ለመቀመጥ በማሰቧ ትጸናለች። ወዲያውም አንድ ልጅ እንደገባ ወደ ግሬሲ እየጠቆመ እንደለመደው የቆሻሻ ገንዳ ሽታ ነው ያለው በማለት እያሾፈባት ሲገባ ሊሊ ግን የምሩን መስሏት ምንም የሚሸት ነገር እንደሌለ ለግሬሲ ትነግራታለች። ልጁም ግሬሲን ማሰቃየት የዕለት ተግባሩ ስለነበረ ከቦርሳው ሽቶ ቢጤ እያወጣ እሷ ላይ ሲነፋባት ከኔ ጋር አትቀመጭ ያልኩሽ ለዛ ነው ብላ ለሊሊ ትነግራታለች። ሊሊ ግን ባየችው ወራዳ ተግባር እየተበሳጨች ምን አይነት ሰው ነው ስትል ግሬሲ መሬት እያየች የመጀመሪያው ቀን እንዳልሆነ ሐዘን ፊቷ ላይ እየተነበበ ትነግራታለች። እዛው ባሉበትም የክፍሉ መምህር ትገባና ሰላምታ ስታቀርብላቸው ሁሉም በአንድነት መልሰው ሰላምታቸውን ያቀርቡላታል። መምህሯም እንደተቀመጠች በመካከላቸው አዲስ ተማሪ እንዳለ እያሳወቀቻቸው ጥሩ አቀባበል እንዲያደርጉላት ካሳሰበች በኋላ የዛሬው ክፍለ ጊዜ የተለየ እንደሚሆንና ሲንደሬላን ለመጫወት ውድድር እንደሚኖር ስትናገር ሁሉም ማጨብጨብ ይጀምራሉ። ሊሊም ደስታዋን ለአዲሷ ጓደኛዋ እየተናገረች ውድድሩ ውስጥ እንደምትሳተፍ ስትጠይቃት ግሬሲ መልሳ እንደ ክፍሉ ሕግ መሰረት ሁሉም ሰው ውድድር ማድረግ እንዳለበት ትነግራታለች። ሊሊም እየቀጠለች በሲንደሬላ ተውኔት ውስጥ ማንን መጫወት እንደምትፈልግ ትጠይቃትና ሁለቱ ሲንደሬላንና የእንጀራ እናቷን መጫወት እንደሚችሉ ስትናገር ግሬሲ ብዙም የራስ መተማመን ስላልነበራት ምንም ገጸ ባህሪ እንደምትቀበል ትነግራታለች። እያወሩ እንዳለም ውድድሩ ይጀመርና አስተማሪያቸው ወደፊት ትጠራቸውና ከነሱ እንዲጀመር